በጎዴ ከተማ ውይይት ላይ የተገኙ ነዋሪዎች መንግስት ተግባራዊ ባደረጋቸው የልማት ስራዎች ተጠቃሚነታቸው እያደገ መሆኑን የገለጹት በስራ ዕድል ፈጠራና መስኖን ጨምሮ ለእርሻ ስራ አስፈላጊ ግብዓቶች እንዲሟሉም ተሳታፊዎቹ ጥሪ አቅርበዋል። መንግስት መሰረተ ልማት እያስፋፋ ይገኛል። በከተማችን ያለው የኃይል አለመዳረስ ሊታሰብበት ይገባል። በጎዴ አካባቢ የሚመረቱ የእርሻ ልማት ውጤቶች እንዳይበላሹ የማከማቻ ስፍራ ያስፈልገናል። ትኩረት በሚሹ የህዝብ ጥያቄዎች አሉ። ዘመናዊ የመስኖ ስራ እንዲሁም የውሃ ፓምፖች እንዲሟሉ ጠይቀን ነበር። በኤሌክትሪክ ኃይል ወይም በሶላር የሚሰሩ የውሃ ፓምፖች እንዲሟሉ ትኩረት እንዲሰጥ ያስፈልጋል። የሶማሌ ክልል ህዝብ ከመንግስት ጋር በመሆን ያረጋገጠው ሰላም በርካታ ትሩፋቶችን ማስገኘቱን የጠቀሱት የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ መንግስት የልማት ስራዎቹን አጠናክሮ እንደሚቀጥል ነው የገለጹት። ሌሎች አዳዲስ ኢኒሼቲቮች ጀምረን የጨረስናቸው ከገበታ ለሸገር ጀምረን ገበታ ለሀገር ብለን ገበታ ለትውልድ ብለን በሙሉ የሀገሪቱ አካባቢዎች ያሉ ሀብቶችን እየለየን እያለማን ሀብት የሚፈጥሩ የቱሪዝም ማረፊያ የሚሆኑ ቦታዎችን እየሰራን እንገኛለን። ግብርናን በሚመለከት እና ኢሪጌሽን በሚመለከት ያነሳችሁትን ነገር ቅድም ያልኩትን መውሰድ ያለብን እኛ እንደ መንግስት ቀርጸን ፕሮጀክቶችን ተኝተው የነበሩ ፕሮጀክቶችን ጨርሰን አስመርቀናል። ዌስት ጎዴ ተጨማሪ ሳውዝ ጎዴ ደግሞ ይቀጥላል። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ በበኩላቸው በአካባቢው የማዳበሪያና የነዳጅ ፕሮጀክቶችን ጨምሮ የመንገድ መሰረተ ልማቶች እየተሳለጡ መሆኑን አንስተዋል። የዛሬ 16 ዓመት በፊት እኛ እዚህ አንድ መንገድ ከጅጅጋ ጎዴ ለማገናኘት ብቸኛ የዛሬ 16 ዓመት 15 ዓመት ኦንሊ አስፋልት ሮድ በብዙ መከራና ፍዳ አንድ መንገድ ናት የነበረችው እዚህ ክልል ውስጥ አስታውሳላችሁ። አሁን በየቦታው ብዙ መንገዶች፣ ብዙ ልማት እየተሰራ ነው። ለብዙ ኢትዮጵያ አካባቢዎችም ምሳሌ ይሆናል። ሰላም ልማት ያመጣል። ሰላም እድገት ያመጣል። 10 ቢሊዮን ዩኤስ ዶላር የሚያወጡ ፕሮጀክቶች ከነመሰረተ ልማቱ የሚሰሩት እዚህ አካባቢ ነው። ጉባ ብስራቶች መካከል በክልል ውስጥ የሚገነቡ ከፍተኛ ጠቀሜታ ያላቸው ግዙፍ ፕሮጀክቶች እንደሚገኙበት በውይይት መድረኩ ላይ የገለጹት ደግሞ የሶማሌ ክልል ምክትል ርዕሰ መስተዳድር ኢብራሂም ኦስማን ናቸው። ለሀገራችን ለክልላችን በእርሻም በመሰረተ ልማትም ተስፋ የሚሰጡ የልማት ስራዎች አሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ እንዳሳወቁት ታላቁ የህዳሴ ግድብ ከመጠናቀቁ በኋላ በጉባ ብስራት በኋላ ግዙፍ ፕሮጀክት ይፋ ተደርጓል። እነዚህ ፕሮጀክቶች መካከል በእኛ ክልል በጎዴ አካባቢ መገንባቱ ለክልላችን ለሀገርም ከፍተኛ ጠቀሜታ ያላቸው ናቸው። ፔትሮኬሚካል ማዳበሪያ ፋብሪካ በርካታ የመኖሪያ ቤት ያካተተ ነው። እንደሚታወቀው ለሀገራችን የቆየና ተደራራቢ ኋላ ቀር ችግር አሉብን። እነዚህ ችግሮች ለመፍታት የሚያስችሉ ቁርጠኛ አመራሮች አፍርታለች። ለሀገራችን ለክልላችንም በእርሻም በመሰረተ ልማትም ተስፋ የሚሰጡ የልማት ስራዎች አሉ። የተገኙትን ተጨባጭ ውጤቶች ለማስቀጠል ከመንግስት ጎን በትብብር እንደሚሰሩ ነው የጎዴ ከተማ ነዋሪዎች ያረጋገጡት።